ሰላም ተማሪዎች እንዴት ናቸው? ይሄ ግሬድ 7 ሶሻል ስተዲ ቻፕተር 2 ኦር ዩኒት 2 ፓርት 1 እናያለን ማለት ነው። እንግዲህ 2.1 ላይ የምናየው ሁማን ኢቮሉሽን ወይም ደግሞ የሰው ልጅ አመጣጥ፣ የሰው ልጅ ከየት መጣ፣ የተለያዩ ቲዎሪዎች አሉ። ክሪኤሽን ቲዎሪ እና ሳይንስ ቲዎሪ ተብሎ የሚጠሩ አሉ። እንግዲህ የሰው ልጅ አመጣጥ ላይ ማለት ነው እነሱን እናያለን ማለት ነው። በነገራችን ላይ ይህን ቻፕተር ይህን ዩቱብ አዲስ ከሆናችሁ ሰብስክራይብ ሰፖርት ማድረጋችሁን አትርሱ እና ኮሜንት ጻፉልኝ። የትኛው ቻፕተር ቶሎ ቶሎ እንዲሰራላችሁ የምትፈልጉት የት እንዳላችሁ እና ኮሜንታችሁ በጣም እኔን ሰፖርት ያደርገኛል፣ አፕሪሼት ያደርገኛል ማለት ነው። ሶ ሌትስ ስታርት አወር ሌሰን። እንግዲህ የተለያዩ ወርዶች አሉ እንግዲህ ማወቅ ያለባቸው ወርዶች ማለት ነው። ኢቮሉሽን ማለት ምን ማለት ነው? ፎሲል ማለት ምን ማለት ነው? ጂነስ ሆሞ፣ ባይፔዳል፣ ሆሞ፣ ሆሞኒዲስ፣ ሆሞ ሃብለስ፣ ሆሞ ኢሬክተስ፣ ሆሞ ሳፒያንስ፣ ፕሪሂስትሪ ተብሎ የሚጠራ አለ። እያንዳንዱን እዚህ ውስጥ እናገኛለን ማለት ነው። በየቶፒኩ እናያለን። ለምሳሌ አርኮሎጂ ማለት ምን ማለት ነው? ክሪኤሽን ቲዎሪ ማለት ምን ማለት ነው ብሎ ነገር እናያለን ማለት ነው። ከመጀመሪያው ስንጀምር እንግዲህ አርኮሎጂ እንደ አርኮሎጂካል ወርክስ፣ አርኮሎጂ ማለት ምን ማለት ነው? አርኮሎጂካል ወርኮች ደግሞ የአርኮሎጂካል ስራ ምንድን ነው ብሎ ነገር እናያለን ማለት ነው። ከዴፊኒሽኑ ስንጀምር እንግዲህ ዋት ኢዝ ዋት፣ አርኮሎጂ ማለት ምን ማለት ነው? አርኮሎጂ ኢዝ ኤ ሳይንስ ኢን ዊች አርኮሎጂስት ዲግ አውት ማቴሪያል ኦብጀክትስ ኤንድ ፎሲል ኦፍ ዘ ፓስት ይላል። አርኮሎጂ ማለት ሳይንሳዊ ነው። የትኛው አርኮሎጂስቶች ማቴሪያል ኦብጀክቶችን ወይም ደግሞ ፎሲሎችን ቅሪተ አካሎችን የተለያዩ ማቴሪያሎችን ቆፍሮ የሚያወጡበት ሳይንሳዊ ነው ማለት ነው አርኮሎጂ ማለት። እነዚህ የሚያወጡ ሰዎች ደግሞ ምን ተብሎ ይጠራሉ? አርኮሎጂስት ተብሎ ይጠራሉ ማለት ነው። ኦኬ ከዚህ በፊት የነበሩ ፓስት ላይ የነበሩ ፎሲሎች ቅሪተ አካሎች ማቴሪያሎች ቆፍሮ ምድርን ወይም ደግሞ መሬትን ቆፍሮ የሚያወጡ ወይም ደግሞ ኢንፎርሜሽን የሚሰጡ ናቸው ማለት ነው። እነዚህ አርኮሎጂስት ተብሎ የሚጠሩ ማለት ነው። ይሄ ሳይንሳዊ ጥናት ደግሞ ምን ተብሎ ይጠራል? አርኮሎጂ ነው ማለት ነው። አርኮሎጂ እንግዲህ ለምንድን ነው ሰፖርት ለምንድን ነው ሄልፕ የሚያደርገን ከተባለ ኢት ሄልፕ አስ ኢን ዘ ስተዲ ኦፍ ፕሪሂስትሪ። እንግዲህ ይሄ አርኮሎጂ ምን እንድናቅ ያደርገናል? ፕሪሂስትሪ ከመጀመሩ ፕሪሂስትሪ ላይ ያለውን ታሪክ ይነግረናል ማለት ነው። ፕሪሂስትሪ ምን ማለት ነው? ፕሪሂስትሪ ዋዝ ዘ ዲስታንት ፓስት ቢፎር ዘ ቢጊኒንግ ኦፍ ራይቲንግ ኤንድ ሪከርዲንግ። ፕሪሂስትሪ ማለት መጀመሪያ ሂስትሪ የሚባል ነገር አለ። ሂስትሪ ማለት ታሪክ ማለት ነው። ታሪክ ደግሞ ስነ ጽሁፍ የጀመረበት ወይ የሆነ ነገር ላይ ፓብሊሽድ የሆነበት የሆነ መጽሐፍ ላይ የተጻፈ ሶርሱን ከየትም የምናገኘው ነገር ሂስትሪ ተብሎ ይጠራል። ፕሪሂስትሪ ማለት ግን ራይቲንግ ሲስተም ወይ ደግሞ ስነ ጽሁፍ ከመጀመሩ በፊት የነበረ ታሪክ ማለት ነው። የነበረ ሂስትሪ ምን ተብሎ ይጠራል? ፕሪሂስትሪ ተብሎ ይጠራል ማለት ነው። ምን ማለት ነው? ሪከርዲንግ መድረክ ከመጀመሩ በፊት ሪከርዲንግ የሚባል ነገር እንግዲህ አሁን ራይቲንግ ሲስተም ከመጣ በኋላ ነው የመጣው ሪከርዲንግ ማድረግ ራሱ። ግን ከዛ በፊት ሪከርዲንግ የሚባል ነገር የለም። ስነ ጽሁፍ የሚባል ነገር የለም። ከዛ በኋላ እንግዲህ የተለያዩ ነገሮች ላይ ለምሳሌ ቴምፕል ላይ መጻፍ ወይም ደግሞ ድንጋይ ላይ ምናምን ነበር የሚጽፉት ታውቃላችሁ ብዬ አስባለሁ። እንግዲህ ግን ስነ ጽሁፍ ከመምጣቱ በፊት የነበረው ታሪክ ምን ተብሎ ይጠራል? ፕሪሂስትሪ ተብሎ ይጠራል ማለት ነው። ቢፎር ቢጊኒንግ ኦፍ ዘ ራይቲንግ እና ሪካርዲንግ ብሎ ነገር መያዝ አለባቸው ማለት ነው። ዚስ ነው አስዋት ፕሪሂስትሪ ብለን እንጠራለን ማለት ነው። ፎሲል ደግሞ ምን ማለት ነው? ፎሲልስ አር ዘ ሪሜንስ ኦፍ ዴድ ፕላንትስ ሁማን ቢንግስ ኤንድ አኒማልስ ይላል። ፎሲል ማለት ወይም ደግሞ ቅሪተ አካል ብለን እንጠራለን። እንግዲህ ፎሲል ማለት ፎሲል ማለት የተለያዩ የሞቱ ፕላንቶች ሊሆን ይችላል፣ ወይም እጽዋቶች፣ የሰው ልጅ ሊሆን ይችላል፣ ወይም እንስሳዎች አኒማል ሊሆን ይችላሉ ማለት ነው። የነሱን ቅሪተ አካል ማለት ነው። ባይዘው የነሱ ዲድ ፕላንትስ ሁማን ቢንግስ ኤንድ አኒማልስ ምን ተብሎ ይጠራል? ፎሲል ተብሎ ይጠራል። ይሄ ፎሲል ማለት ደግሞ ምንድን ነው? ቅሪተ አካል ብለን እንጠራዋለን ማለት ነው። therefore the study of fossil and other material remains of the past help us to reconstruct what happened before the art of writing started። እንግዲህ እነዚህ ነገር ማወቅ ይላል። እንግዲህ study of ስለ ፎሲል ማጥናታችን፣ ስለ ቅሪተ አካል ማጥናታችን፣ ስለ material remains the past የተለያዩ ማቴሪያሎች አሉ እንግዲህ ፓስት ላይ የነበሩ ማለት ነው። ስለነዛ ማጥናት ምን እንድናቅ ያደረገ ዋት ሀፕን ስነ ጽሁፍ ከመጀመሩ በፊት ማለት ነው። ሰው ልጅ ጽሁፍ ከመጀመሩ በፊት ወይም ደግሞ ሂስትሪ እንዴት እንደምንጽፍ የሆነ ነገርን ፓብሊሽ እንዴት እናደርጋለን ጽፈን እንዴት የሆነ ነገር ላይ እናስቀምጣለን ምሮ ነገር ከማምጣቱ ራይቲንግ ሲስተም ከማምጣቱ በፊት የነበረውን ታሪክ እንድናቅ ያደርገናል ማለት ነው። ከዚህ በፊት የነበረውን ፓስት ላይ የነበረውን ነገር ይነግሩናል ማለት ነው እነዚህ ፎሲሎች ማለት ነው። እና እንግዲህ ለምሳሌ እዚህ ጋር ማየት ይቻላል። አርቲፋክትስ እንደ ፎሲል ተብሎ የሚጠራ እንግዲህ ይህን ይመስላል።
ኦሪጂን ኦፍ ዘ ፈርስት ሁማን ቢንግስ ምሩን ደግሞ እናያለን ማለት ነው። የሰው ልጅ ከየት መጣ፣ ምንጩ ከየት ነው ሙሉ ነገር የተለያዩ ቲዎሪዎች አሉ። እነሱን ቲዎሪ እናያለን ማለት ነው። ለምሳሌ ዲስቲንጉሽ ዘ ዲፍረንስ ቢትዊን ዘ ክሪኤሽንስ ቲዎሪ ኤንድ ዘ ሳይንቲስት ቲዎሪ ይላል እዚህ ጋር። ሁለት አይነት ቲዎሪ እንግዲህ የሰው ልጅ አመጣጥ ላይ እንግዲህ ሁለት ቲዎሪ ነው ያለው። ታውቁ ይሆን አታውቁ ይሆን አይ ዶንት ኖ፣ የምታውቁ ይመስለኛል ግን የሰው ልጅ አመጣጥ እንግዲህ ሁለት ቲዎሪ አለ። ምንድነው እነሱ? ክሪኤሽንስ ቲዎሪ እና ሳይንቲስት ቲዎሪ ወይም ደግሞ ኢቮሉሽን ቲዎሪ ተብሎ ይጠራል። የሳይንቲስት ቲዎሪ ማለት ነው። ዊዝ ሪጋርድ ቱ ዘ ኦሪጂን ኦፍ ሁማን ቢንግ ዜር አር ቱ ቲዎሪስ ሰጀስትድ ይላል። እንግዲህ የሰው ልጅ አመጣጥ ኦሪጂን መነሻ ላይ ሶርስ የሰው ልጅ ከየት መጣ የሚለው ጥያቄ ላይ ሁለት አይነት ቲዎሪ አለ ይላል። እነዛስ ማን ናቸው? የመጀመሪያው እንግዲህ እንደነገርኳቸው ክሪኤሽንስ ቲዎሪ እና ሁለተኛ ደግሞ ሳይንቲስት ቲዎሪ ወይም ደግሞ ኢቮሉሽን ቲዎሪ ተብሎ ይጠራል ማለት ነው። እያንዳንዱ ምንድን ነው ዲፊኒሽኑ ብለው ነገር ስናይ እንግዲህ የመጀመሪያው ስናይ ክሪኤሽንስ ቲዎሪ ነው። ክሪኤሽንስ ቲዎሪ እንግዲህ የሚያወራው ምንድን ነው? ዛት ሁማን ቢንግስ ወር ክሬትድ ባይ ጋድ ይላል። የሰው ልጅ የተፈጠረው በእግዚአብሔር ነው የፈጠረው ይላሉ ማለት ነው። እግዚአብሔር ነው የሰው ልጅን የፈጠረው እንጂ ከእንትን ከተለያዩ ነገሮች አልመጣም። ከጎሪላ ምናምን የሚባል ነገር ሳይንቲስት የሚያወራው ነገር አይደለም። የሰው ልጅ የተፈጠረው ከአዳምና ከሔዋን እግዚአብሔር እንደፈጠረ፣ ሰው ልጅ ደግሞ የተፈጠሩት ከነዛ ነው። በቃ ኦል ኢን ኦል ምንድነው የሰው ልጅ የተፈጠረው ከእግዚአብሔር ነው ብሎ ያወራል ማለት ነው። ዚስ ናውን አስ ዋት ክሪኤሽንስ ቲዎሪ ተብሎ ይጠራል ማለት ነው። ዞዝ ሁ ቢሊቭ ኢን ዘ አሰምፕሽን ዛት ጋድ ክሪኤትስ ሁማን ኤንድ ዘ ሆል ዩኒቨርስ ኤንድ አር ክሪኤትድ ተብሎ ይጠራሉ። እንግዲህ እንደዚህ የሰው ልጅን የፈጠረ ማን ነው? እግዚአብሔር ነው ብሎ የሚያምን ከሆነ ዩኒቨርስን የፈጠረው እግዚአብሔር ነው ብሎ የሚያምኑ ሰዎች ብሊቭ የሚያደርጉ አሰብት የሚያደርጉ ምን ተብሎ ይጠራሉ? ክሪኤሽንስ ተብሎ ይጠራሉ ማለት ነው። ግን እንግዲህ ሌላኛው ቲዎሪ ደግሞ ሳይንቲስት ቲዎሪ ወይም ደግሞ ኢቮሉሽን ቲዎሪ ተብሎ የሚጠራው እንግዲህ ቢሊቭ ዛት ሁማን ቢንግስ ኤንድ አዘር ሊቪንግ ቲንግስ አር ዘ ሪዛልት ኦፍ ግራጁዋል ኤንድ ናቹራል ፕሮሰስ ኦፍ ቼንጅ ዛት ቱክ ሚሊዮንስ ኦፍ ይርስ ይላል ነው ይላል። ይሄ ሳይንቲስት ቲዎሪ ብለን የምንጠራው እንግዲህ ነው እንደዛ ይባል ነገር የሰው ልጅ እና የተለያዩ ሊቪንግ ቲንግስን ጨምሮ የተፈጠሩት ግራጁዋሊ በጊዜ ሂደት ነው፣ ናቹራል ፕሮሰስ ነው። ከ6 ሚሊዮን በፊት የነበረው ፕሮሰስ ነው እንጂ የሰው ልጅ የፈጠረው እግዚአብሔር አይደለም ጋዳ አይደለም ብሎ የሚያምኑ ናቸው የሚያወሩ ናቸው ማለት ነው እነዚህ። ይሄ እንግዲህ ይህን ቲዎሪ ያመጣው እንግዲህ የመጀመሪያው ሳይንቲስት የሆነው ቻርልስ ዳርዊን የሚባል ሰው ነበረ ማለት ነው። ይህንን ኢቮሉሽን ፕሮሰስ እንዲመጣ ወይም ደግሞ ሀሳቡን ያቀረበው ማለት ነው። ሶ ዲፍረንሱ እንግዲህ ለዩት ማለት ነው። ክሪኤሽንስ ቲዎሪ ተብሎ የሚጠራው የሰው ልጅ የተፈጠረው እግዚአብሔር ነው የሰው ልጅን የፈጠረ ብሎ የሚያምኑ ሲሆን፣ ሳይንቲስት ቲዎሪ ደግሞ አይደለም የሰው ልጅን የፈጠረው እግዚአብሔር አይደለም፣ የሰው ልጅ የመጣው ሲጀመር ከቺምፓንዚ ከጎሪላ ነው የመጣው ብሎ የሚያምኑ ሳይንቲስት ቲዎሪ ናቸው ማለት ነው። ኦኬ እሺ፣ ይህን ከአንደርስታንድ እንዳደረጋችሁ ተስፋ አደርጋለሁ። ክሊር ነው ብዬ አስባለሁ። ሌላኛው ደግሞ ሆሞኒድስ ማለት ምን ማለት ነው? ሆሞኒድስ ማለት ዌር ዘ አንሴስተር ኦፍ ሁማን ቢንግስ ነው። ሆሞኒድ ማለት የሰው ልጅ አንሴስተር ማለት ቅድመ አያት የሚባሉ አሉ አይደለ? አንሴስተር ወይም ደግሞ ዝርያ ማለት ነው። ሆሞኒድ ማለት እንደዛ ነው። ሆሞኒድስ ማለት ዌር ዘ አንሴስተር ኦፍ ሁማን ቢንግስ ማለት ነው። እንግዲህ ሆሞኒድ ማለት ይሄኛው ማለት መሰላቸው አንሴስተር ማለት እንግዲህ ቅድመ አያት ማለት ብያለሁ አይደለ? የሰው ልጅ ቅድመ አያት ማለት ነው ይባላል። እሱ ሆሞኒድስ ተብሎ ይጠራል ማለት ነው። ሁማን ቢንግስ ቢሎንግ ቱ ዘ ስፒሺስ ኮልድ ሆሞ ሳፒያንስ። እንግዲህ የሰው ልጅ ብለን የምንጠራው እንግዲህ የትኛው ዝርያ ውስጥ ነው የሚከተተው? ሆሞ ሳፒያንስ የሚለው እንግዲህ 3 አይነት ጂነስ ሆሞ ተብሎ የሚጠራ አለ። ሆሞ ሳፒያንስ እንግዲህ ተብሎ የሚጠራ የሰው ልጅ የሚከተትበት ስፒሺስ እንደሆነ ይናገራል ማለት ነው። አውስትራሎፒቲካንስ or southern ape were the earliest or the first human species that appeared in Africa around 6 million years ago ይላል። እንግዲህ አውስትራሎፒቲካስ or southern ape ብለን ወይም ደግሞ የደቡብ ኤፕ ብለን የምንጠራው እንግዲህ የመጀመሪያ ወይም ደግሞ the earliest or the first የሰው ልጅ ዝርያ የተገኘ መሆኑን እና እሱም የተገኘው እንግዲህ በደቡብ አፍሪካ ወይም ደግሞ በአፍሪካ ከ6 ሚሊዮን ዓመታት በፊት እንደተገኘ ነው እንግዲህ የሚያወራው። ዘ ፎሲል ዌር ዲስከቨርድ ኢን ኢትዮጵያ፣ ኬንያ፣ ሳውዝ አፍሪካ ኤንድ ቻድ። እንግዲህ ይሄ ፎሲል ደግሞ ቅሪተ አካል ነው። እንግዲህ ፎሲል ማለት ብያቸዋለሁ። የት አካባቢ እንደተገኘ እንግዲህ ለምሳሌ በኢትዮጵያ ቻድ አካባቢ እንደተገኘ ያወራል። ኬንያ፣ ሳውዝ አፍሪካ እንደተገኘ ይነገራል ማለት ነው። እንግዲህ እዚህ ጋር መያዝ አለባቸው እናንተ ምንድነው አውስትራሎፒቲካስ የሚለው እንግዲህ ወይም ሳውዘርን ኤፕ ብለን የምንጠራው እንግዲህ የመጀመሪያ ዘ ፈርስት ሁማን ቢንግ ወይም ዘ ኤርሊስት ሁማን ስፒሺስ ተብሎ እንደሚጠራ ማወቅ አለባቸው ማለት ነው። The fossil remains of Australopithecus afarensis known as Lucy or Dinknesh was found in 1974 at Hadar in Afar region ይላል።
እንግዲህ አውስትራሎፒቴከስ አፍራንስ ተብላ የምትጠራው እንግዲህ እኛ በምናውቃት እንግዲህ ሉሲ ኦር ድንቅነሽ በሚለው ስሟ የተገኘው እንግዲህ በአፋር ሪጅን እንደተገኘ ይናገራል። እንግዲህ አፋር ሪጅን ሀደር አካባቢ እንደተገኘ በ1974 እንግዲህ ይሄ ፎሲል ወይም ቅሪተ አካል እንደተገኘ ነው። እንግዲህ ይህንን መያዝ አለባችሁ ማለት ነው። የትኛው አውስትራሎፒቴከስ ውስጥ ነው ሉሲ የምትገኘው ከተባለ አውስትራሎፒቴከስ አፍራንሲስ ተብሎ እንደሚጠራ ማወቅ አለባችሁ። ምክንያቱም ወደ 10 ምናምን የሚሆኑ 7 ምናምን የሚሆኑ አውስትራሎፒቴከስ አሉ ወይም ፎሲሎች አሉ። ከነዛ ውስጥ አፍራንሲስ ተብሎ የሚጠራ አለ። አፍራንሲስ እንግዲህ የኛ ወይም ደግሞ አፋር ላይ የተገኘ ቅሪተ አካል ነው ማለት ነው። ሂስቶሪካል ፓስ ሁማን ካይንድ ፓስ ኦቨር ታይም እንግዲህ ሂስቶሪካል ፓስ ማለት የሰው ልጅ ያለፋቸው ማለት ነው። ከጊዜ ወደ ጊዜ ብዙ ነገሮችን አልፎ ነው የመጣው ማለት ነው። እና እያንዳንዱን ስናይ እንግዲህ ማለት የተለያዩ ጂንስ ሆሞ አሉ። ለምሳሌ ሰው ልጅ አሁን ደግሞ ሞደርን ሁማን ቢንግ የትኛው ጂንስ ሆሞ ውስጥ ነው የሚከተተው የሚለውን ነገር የምናየው ይሆናል ማለት ነው። በዚህ ዙሪያ they are different species that belong to genus homo እንግዲህ የተለያዩ ስፔሺስ ወይም ደግሞ ዝርያ አለ ማለት ነው። ጂነስ ሆሞ ውስጥ የሚካተቱ ማለት ነው። 3 ናቸው እነሱም። የመጀመሪያው ሆሞ ሃብለስ፣ ሆሞ ኢሬክተስ፣ ሆሞ ሳፒያንስ ነው። ሆሞ ሃብለስ ማለት የሰው ልጅ እጁን መጠቀም የጀመረበት ጊዜ ነው። ለዛ ነው ሆሞ ሃብለስ ተብሎ የሚጠራው። ሆሞ ኢሬክተስ ማለት ደግሞ የሰው ልጅ ቀጥ ብሎ ይቆምበት ማለት ነው። ኢሬክተስ ማለት ቀጥ ማለት ነው። የሰው ልጅ ቀጥ ብሎ የቆመበት ጊዜ አስመልክቶ ሆሞ ኢሬክተስ ተባለ ማለት ነው። ምንድነው ሆሞ ሳፒየንስ ተብሎ የሚጠራው ደግሞ ምንድነው? የሰው ልጅ ከሰው ልጅ ጋር ባህሪው እንግዲህ ተመሳሳይ ነው። ወይም ደግሞ ሞደርን ሁማን ቢንግ ከምንለው ጋር በጣም ዘሴም ወይም ደግሞ የሚያደርጉት ድርጊት ሊሆን ይችላል ተመሳሳይ የሆነ ነው ማለት ነው። እያንዳንዱን እናያለን። ለምሳሌ መጀመሪያው እንግዲህ ሆሞ ሃብለስ ነው እንግዲህ ወይም ደግሞ ሃንድ ሁማን ቢንግ ተብሎ ይጠራል ማለት ነው። ያ ማለት ነው የሰው ልጅ እጁን መጠቀም የጀመረበት የተለያየ መሳሪያዎችን ለመስራት ሊሆን ይችላል። የተለያየ ቱሎችን መስራት ሊሆን ይችላል። እጃቸውን ተጠቅሞ ብዙ ነገሮችን ማድረግ የጀመሩበት ጊዜ ነው ማለት ነው። ይሄ ሆሞ ሃብለስ ብሎ የምንጠራው እንግዲህ ኢዝ ኮንሲደርድ ቱ ቢ ዘ ኦልደስት ሁማን ቢንግ ዛት አፒር ኢን አፍሪካ እንግዲህ የተገኘው በአፍሪካ ነው። እንግዲህ ከሶስቱ ውስጥ እንግዲህ ከሆሞ ሃብለስ፣ ከሆሞ ኢሬክተስ እና ከሆሞ ሳፒያንስ ሆሞ ሃብለስ ብለን የምንጠራው ዘ ኦልደስት ወይም ደግሞ የመጀመሪያ መሆኑን ይናገራል ማለት ነው። ኢት ኢዝ ፎሲል ወር ፋውንድ አት ኦልድ ቫሊ ጆርጅ ኢን ታንዛኒያ፣ ሌክ ቱርካና ኢን ኬንያ፣ ኢን ኦሞ ቫሊ ኢን ኢትዮጵያ። እንግዲህ ቅሪተ አካሉ የት አካባቢ ተገኘ ከተባለ እንግዲህ በታንዛኒያ ኦልድ ቫሊ ጆርጅ ተብሎ የሚጠራው ቦታ ላይ እዛ ይገኛል። በኬንያ ደግሞ ቱርካና አካባቢ፣ በእኛ ሀገር ደግሞ እንግዲህ በኦሞ ቫሊ እንደተገኘ ቅሪተ አካሉ እንደተገኘ ይናገራል ማለት ነው። የሆሞ ሃብለስ ቅሪተ አካል ማለት ነው። እንግዲህ ሆሞ ሃብለስ ላይ እንግዲህ እናንተ ማየት ያለባችሁ ምንድነው? የሰው ልጅ መጀመሪያ ጊዜ ቱሎችን ለመስራት ሊሆን ይችላል የተለያዩ ነገሮችን ማቴሪያሎችን ለመስራት እጃቸውን ለመጀመሪያ ጊዜ የተጠቀሙ መሆናቸውን እና ዘ ኦልደስት መሆኑን አትርሱ። እና ፎሲሉ ደግሞ ቅሪተ አካሉ ደግሞ የት እንደተገኘ ማወቅ አለባቸው። በቱርካና በታንዛኒያ የተገኘ፣ በኬንያ የተገኘ፣ በኢትዮጵያ የት አካባቢ ነው የተገኘ የሚለው ነገር መያዝ አለባችሁ ማለት ነው። ሁለተኛ ደግሞ ምንድነው? ሆሞ ኢሬክተስ ብለን የምንጠራው ነው። የሆሞ ኢሬክተስ ማለት እንግዲህ ቅድም እንዳልኳቸው የሰው ልጅ ቀጥ ብሎ የቆመበት ወይም ደግሞ እዚህ ጋር ምን ይላል? አፕራይት ዎኪንግ ሁማን ቢንግ የሰው ልጅ ቀጥ ብሎ መሄድ የጀመረበት ጊዜ ነው ይላል። ዘ ፈርስት ሁማን ቢንግ ቱ ማስተር ዘ ዩዝ ኦፍ ፋየር ኤንድ ዘ ኤርሊስት ስፒሺስ ቱ ማይግሬት ፍሮም አፍሪካ ቱ አዘር ፓርት ኦፍ ዘ ወርልድ ይላል። እንግዲህ ይሄኛውም ስፒሺስ ወይም ደግሞ ሆሞ ኢሬክተስ ብለን የምንጠራው እንግዲህ ለመጀመሪያ ጊዜ ፋይርን መጠቀም የጀመሩበት ጊዜ ነበረ ማለት ነው። ፋይርን የተጠቀሙ ለመጀመሪያ ጊዜ እንግዲህ እነዚህ ናቸው ማለት ነው። ሌላው እሱ ብቻ አይደለም ደግሞ ለመጀመሪያ ጊዜ የተገኙት እንግዲህ እነዚህም አፍሪካ ውስጥ ነው። መጀመሪያ ጊዜ ፎሲላቸው ወይም ደግሞ ቅሪተ አካላቸው በአፍሪካ ውስጥ ተገኝቶ ግን ወደ ሌላኛ አገር ወደ ሌላ ኮንቲነንት ማግሬት ወይም ደግሞ የተሰደደበት ነበረ ማለት ነው። ይሄኛው ማለት ነው ወደ ተለያየ ለምሳሌ አውሮፓ፣ ወደ ተለያየ አገር ወደ ኢንዲያ ምናምን ማግሬት አደረገ ይናገራል ማለት ነው። ይሄኛው ሆሞ ኢሬክተስ ብለን እንጠራዋለን ማለት ነው። ኢትስ ፎሲል ወር ዲስከቨርድ ኢን ኢትዮጵያ ኢን ኦሞ ቤዚን፣ በርከ ኮንቱሬ፣ ኮንሶ፣ ጋርዱላ እንደ ሚድል አዋሽ ይላል። እንግዲህ ፎሲል ወይ ደግሞ ቅሪተ አካሉ እንግዲህ የት አካባቢ ነው በኢትዮጵያ ዲስከቨርድ ወይ ደግሞ የተገኘ ከተባለ ኦሞ ቤዚን፣ ማርካ ኮንቱሬ፣ ኮንሶ፣ ጋርዱላ እና ሚድል አዋሽ እንደተገኘ ይናገራል ማለት ነው። እዚህ ጋር ማየት ያለባቸው ነገር ምንድነው? ለእናንተ ለግዛማቸው ሆሞ ኢሬክተስ ማለት እንግዲህ የሰው ልጅ ቀጥ ብሎ የቆመ ወይም ደግሞ ቀጥ ብሎ መሄድ የጀመረበት ጊዜ መሆኑን ማወቅ አለባቸው። እና ለመጀመሪያ ጊዜ ፋይርን የተጠቀመ እሳትን የተጠቀመ ማን ነው ከተባለ ከሶስቱ ውስጥ እንግዲህ ሆሞ ኢሬክተስ ነው ማለት ነው።
ይሄንን ማወቅ አለባችሁ። እና ደግሞ ምንድነው የትኛው ሆሞ ሳፒያንስ ወይ ደግሞ ጂነስ ሆሞ ነው ከሶስቱ የትኛው ነው ወደ ሌላ ወደ ሌላኛው ኮንቲኔንት ማግሬት ያደረጉ ከተባላችሁ ሆሞ ኢሬክተስ ተብሎ እንደሚጠራ ማወቅ አለባችሁ ማለት ነው። ይሄንን ያዙ። ሶስተኛ ደግሞ ሆሞ ሳፒያንስ ነው። ሆሞ ሳፒያንስ እንግዲህ ቅድሜ እንዳልኳቸው ዋይስ ማን ቢግ ተብሎ ይጠራል። ወይም ደግሞ እንደ ሰው ልጅ ማሰብ የጀመሩበት ቲንክ ማድረግ የጀመሩበት ማለት ነው። ዌር ቬሪ ሲሚላር ቱ ሞደርን ሁማን ቢንግ በጣም ከዘመናዊ ህዝብ ወይም ደግሞ ሰው ጋር በጣም ተመሳሳይ ወይም ደግሞ ሲሚላር የሚያስብል ነበረ ማለት ነው። ፎሲል ኦፍ ዚስ ስፔሺስ ዌር ፋውንድ ኢን ዘ አዋሽ ኦሞ ቫሊስ እንደ ኤሪያ ኦፍ ኒር ድሬዳዋ። እንግዲህ ፎሲል ወይም ደግሞ ቅሬታ አካሉ የት አካባቢ የተገኘ ከተባለ እንግዲህ በአዋሽ በኦሞ ቫሊ ድሬዳዋ በጣም ቅርብ አካባቢ እንደተገኘና ሞደርን ቢንግስ አፕርድ አባውት 40,000 years ago in Africa። ሞደርን ወይም ደግሞ ዘመናዊ ሰው እንግዲህ ተገኘ ወይም ደግሞ የተገኘው እንግዲህ ከ40 ዓመታት በፊት በሺህ ዓመታት በፊት እንደሆነ ይነገራል። they are different in many ways from their ancestor ይላል። እንግዲህ ከሌሎቹ ይሄ ሞደርን ሁማን ቢንግ ብለን የምንጠራው እንግዲህ በጣም ይለያሉ ማለት ነው። ለምሳሌ የሰው ልጅ እንግዲህ ምን አለው በጣም ትልቅ ብሬን አለው ማለት ነው። ባይፔዳል ናቸው ማለት ባይፔዳል ማለት ሁለት እግርን ተጠቅመው መሄድ የሚችሉ ናቸው ማለት ነው። ወክ ኢሬክት በጣም ቀጥ ብለው የሚሄዱ ላንጉጅን የሚጠቀሙ ዲቨሎፕ ካልቸር ባህልን እንግዲህ በጣም ያሳደጉ ኢንቨንት ቱልስ መሳሪያዎችን ደግሞ ኢንቨንት ማድረግ ወይም ደግሞ መስራት የጀመሩበት የተለያየ ነገሮችን ክሬት ማድረግ የጀመሩበት ትራንስሚት ናውሌጅ ፍሮም ጀነሬሽን ጀነሬሽን እንደሚታወቁት እንግዲህ ዘመናዊ ሰው ብለን የምንጠራው እውቀትን ከሌላኛው ጀነሬሽን ወደ ሌላኛው ጀነሬሽን የሚያስተላልፉ መሆን የሚናገር ነው ማለት ነው። እንግዲህ ለዛሬ ያስኩላችሁ ይሄንን ይመስላል። እንግዲህ ቻፕተር 2 ፓርት 1 በዚሁ እናጠናቅቃለን። ይሄን ቻናል ሰብስክራይብ ሼር ማድረጋችሁን አትርሱ። ቴንክ ዩ ፎር ዋቺንግ ዚስ ቪዲዮ